ይእቲ ማርያም እምነ ወእሙ ለእግዚእነ ማርያም እናታችን ይህች ናት። የጌታችን እናት ድንግል ማርያም ይህች ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ግንቦት 21 ቀን የእመቤታችን የቅድስት ድንግል ማርያም መታሰቢያ ዓመታዊ ክብረ በዓል ነው። እንደሚታወቀው ልጇን ወዳጇን ይዛ ወደ ግብፅ ወደ ኢትዮጵያ በተሰደደች ጊዜ ከትንሽ ጊዜ በኋላ በዚህ በግብፅ ምድር በስምሽ ቤተ መቅደስ ይሰራል ብሎ በማይታበል ቃሉ በጽኑ ቃል ኪዳኑ ለእናቱ ቃል ገባላት። በዚያ ቃል ኪዳን መሰረት እንግዲህ በመጀመሪያ ቤተ ክርስቲያኗም ተሰርቶላታል፣ ቃል ኪዳንም ተገብቶላታል። በዚህ በደብረ ምጥማቅም ክብሯን ገልጣለች ማለት ነው። ስለዚህ የዋዜማ ግንቦት 20 ዋዜማ ነው። ግንቦት 21 ክብረ በዓል ነው። ለ5 ተከታታይ ቀናት የእናትነት ክብሯ እንደታየ ቅዱስ ያሬድም አባ ጊዮርጊስ ዘጋስጫም አባ ጽጌ ድንግልም በተለያየ ቃለ እግዚአብሔር ተናግረውታል። እሱም በተመለከተ እንነጋገራለን። ጊዜ ባለቤት እግዚአብሔር አምላክ ሁላችንን እንዲያስተምረን መልካም ፈቃዱ ይሆንልን። መነሻችን አባ ጊዮርጊስ ዘጋስጫና ቅዱስ ያሬድ የተናገሩት ነው። ይእቲ ማርያም እምነ ማርያም እናታችን ይህች ናት። ወእሙ ለእግዚእነ የጌታችን እናት ይህች ናት። ሰአሊ ለነ ለእኛ ለምኝል፣ አንድም ለምኝልን። ሰአሊ ለነ ለእኛ ለልጆችሽ ለምኝልን። ወልድኪ ይምሃረን ልጅሽ ይማረን ይቅር ይበልን። እናታችን ማርያም ለእኛ ለምኝልን። እመቤታችን ድንግል ማርያም ከልጇ ከወዳጇ እንድታማልደን እንድትለምንልን መልካም ፈቃዷ ይሆንልን። ይህን ካልን በደብረ ምጥማቅ መነሻ እንግባና እንነሳ። ዓመተ በርኪ በደብረ ምጥማቅ 5 ዕለታተ በደብረ ምጥማቅ 5 ቀን በታየህ ጊዜ አንድም በልጅሽ ብርሃንሽ በታየ ጊዜ አንቲ ሙለ ብርሃን የብርሃን እናቱ አንቺ ነሽና እነሆ አንቲ ምስራቅ ወልድኪ ፀሐይ ጽድቅ አንቺ ምስራቅ ነሽ፣ ልጅሽ ደግሞ የጽድቅ ፀሐይ የእውነት ፀሐይ ነው ተብላለች እና ስለዚህ የብርሃን እናቱ ብርሃን ናትና በደብረ ምጥማቅ 5 ቀን በታየሽ ጊዜ ሚመጠነ ማርያም ታስተፈሥሒ ትፍሥሕተ ትምህርተ ገጽኪ ይራይ እስከ ይትነሣ ዘሞተ ዓመተ በርኪ በደብረ ምጥማቅ 5 ዕለታተ ትምህርተ ገጽኪ ይራይ እስከ ይትነሣ ዘሞተ። አስተማሪ የሆነ ፊትሽን የሞተ እስከሚነሳ ድረስ ግሩም በሆነ በሚያስደስት እስከ ይትነሣ ዘሞተ የፊትሽ አስተማሪነት ሙት እስከሚያነሳ ድረስ ወይም ሙት ተነስቶ እስከሚያይሽ ድረስ እንመጣበታለን። ከሞቱት ማን መጥቶ ያመስግንሽ ካሉት እነማን ያመስግንሽ እያሉ ይጠይቋት ነበርና ከሞቱት ልጇ ወዳጇ በማቴዎስ ወንጌል ምዕራፍ 17 ላይ ከሞቱት መካከል ሙሴን፣ ከተሰወሩት ኤልያስን፣ ካሉት ያዕቆብ፣ ዮሐንስ ጴጥሮስን ወደ ደብረ ታቦር ይዞ ወጥቶ ብርሃነ መለኮቱን እንደገለጠ እርሷም በደብረ ምጥማቅ ከልጇ የተሰጣት ጸጋ ክብሯን ብርሃኗን በገለጠች ጊዜ ከሞቱት እነማን ይምጡ ካሉትስ እነማን ያመስግኑሽ እየተባለች ትጠየቅ ነበርና ያን ሁሉ በልጇ በወዳጇ መልካም ፈቃድ ታደርገው ነበረ። ሚመጠነ ማርያም ታስተፈሥሒ ትፍሥሕተ ሚመጠን ግርምት ይቺ ዕለት ምን የምታስፈራ ናት ወደሚለው ይመጣል። ሚመጠነ ማርያም የምታስፈራ ዕለትና ወይም ደግሞ 5 ቀን ግሩም የሆነ ቀን ደስታ የታየባት ዕለት እንደሆነች እንዴት ታስደስቻለሽ? እንዴትስ ደግሞ አንተ የኔ ወገን ነህ፣ አንተ የኔ አይደለም፣ አንተ ማየት ትችላለህ፣ አንተ ግን አታይም ሳትይ ደስታን ለሁሉ ያሳየሽ እናት ህድጊስተ ጽጌ ፍቅርኪ በጊዜ ንቃሁ መዓልተ በታወቀ ጊዜ ይልቁንም አበባሽ ፍሬ የአበባሽ ፍሬ አበባሽ ንጽሕናሽ ቅድስናሽ ፍሬሽ ደግሞ መድኃኔ ዓለም ፍሬሽ ደግሞ ወልደሽ ለዓለም የሰጠሽው ልጅሽ ህድጊሰ ከዚህ በኋላ መከራን ከዚህ በኋላ ረሃብን ከዚህ በኋላ ጽምን ትተሺ እነሆ በጊዜ ንቃሁ መዓልተ አሁን ቀን ወጧልና ቀን ታይቷልና ለምን ልጅሽ ወዳጅ መድኃኔ ዓለም የነቢያትን ትንቢት ሱባኤና ተስፋ እውነት አድርጎ ከአንቺ ተወልዷል። ዛሬ ቀን ነው እንጂ ጨለማ አይደለም። ዛሬ ብርሃን እንጂ ጨለማ አይደለም። ዛሬ
እነሆ የመታየት ጊዜ እንጂ የመሰወር ቀን አይደለም እያለ ብፁዕ ዘርየኪ ቀዲሞ ሌሊተ በሕልሙ ሌሊተ የሚለው አስቀድሞ ያየሽ ብፁዕ ነው። ለማን? ሙሴ አየሽ፣ ብፁዕ ነው። በምን አያት? ቅጠልና እሳት፣ ቅጠል እርሷን፣ እሳት ደግሞ መለኮትን አድርጎ። ኢሳይያስ አየሽ ድንግል በድንግልና ብሎ፣ ኤልያስ አየሽ መሰበ ወርቅ ብሎ፣ ህብስቱን ልጅሽ ወርቅ አንቺን፣ ንጽሕናሽን ቅድስናሽን ብሎ፣ ኤልሳ አየሽ ጨው ልጅሽን አንቺን ደግሞ ማሰሮ ብሎ አየሽ። ጸምር ዘጌዲዮን ጌዲዮን አየሽ። ይህን እያለ ይናገራል። ሕዝቅኤልም አየሽ ምንድነው? የተዘጋ ደጅ ቀይ ጎልማሳ ብሎ ልጅሽን፣ የተዘጋ ደጅ ብሎ ደግሞ ድንግልናሽን አየ ይለናል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ በሰጣት ክብር ግንቦት 21 ቀን በደብረ ምጥማቅ በቤተ ክርስቲያን ላይ ማለት ነው በቤተ ክርስቲያን ራስ ላይ ቅዱስ ዳዊት ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ወላነ ምድር፣ የምድር ነገስታት፣ የምድር አሕዛብ፣ የምድር ህዝቦች በሙሉ ፊትሽን ያያሉ፣ ይለምናሉ፣ ይማጸናሉ ብሎ ከ1000 ዘመን በፊት እንደተናገረው በደብረ ምጥማቅ ልጇ በፈቀደላት መጠን የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት መንፈስ ቅዱስ በሰጣቸው መጠን ተናገሩ፣ መሰከሩ ነው የሚለው። ሰው እግዚአብሔር በሰጠው ዕድሜ ልክ ነው የሚኖረው፣ በሰጠው አንደበት ልክ ነው የሚናገረው፣ በሰጠው ሐሳብ ልክ ነው የሚያስበው። ከእግዚአብሔር ከሰጠው ውጭ ከወጣ ሌላ ውስጥ ትገባለህ ማለት ነው። አንድ መኪና ጎማው ከሳተ ገደል ነው የሚገባው። ሰውም እግዚአብሔር ከሰጠው ከልኩ ከወጣ እብድ ነው የሚባለው እንጂ ሰው አይባልም ማለት ነው። ስለዚህ በልክ ነው፣ ሁሉም በልክ ነው። በአምጣነ ብርሃና ይላል። በብርሃኗ በተሰጣት ብርሃን ልክ ነው እናትነቷን የገለጸችው ማለት ነው። ስለዚህ ወደ ዋዜማው ስንሄድ እንዲህ ይለናል። አየቲ ዛቲ እንተትወርድም ሰማይ ብሬት ከመፀሐይ። የሚገርም ነው። እነሆ ይህቺ ማናት? እንደ ፀሐይ የምታበራ ከላይ ሰማይ ማለት ልዕልና ነው። ከላይ ከመስቀሉ ላይ ከቤተክርስቲያኑ መስቀል ላይ በነገራችን ላይ አሁን የድሮ አይደለም። አሁን ላይም በግብፅ ላይ በተለያየ ጊዜ በቤተክርስቲያን ጉልላት ላይ እመቤታችን እየተቀመጠች እየታየች ግብፃውያን እያመኑ እየሄዱ ትንሽ ቁጥር ያላት የግብፅ ሕዝብ ቁጥሩ ብዙ አይደለም። ነገር ግን እምነታቸው ትልቅ ነው፣ የበዛ ነው እና ሁልጊዜም እመቤታችን ልጇ ወዳጇን ይዛ በኪደተ እግርና እያዘለች የወረደችው በግብፅ ነው። ከግብፅ ደግሞ ወደ ኢትዮጵያ ነው እና ደግሞ ደጋግሞ ተአምር የሚታይ በዚህ አካባቢ ነው ማለት ነው እና አየቲ ዛቲ እንተትወርድም ሰማይ ብሬት ከመፀሐይ ከላይ ወርዳ እነሆ ሰማይ ያለው ልዕልናዋን ነው። ከሰማይ ወርዳ በዚያ በቤተ መቅደሱ ላይ የምትታይ ልዕልናዋ ነው። ከፍ ብላ የምትታይ ማለት ነው። መተተ ፈጣሪ መልዕልተ ፍጡራን ከፈጣሪ በላይ ማን ነው? ከፈጣሪ በላይ የሚሆን ክፍል መቼም የለም። በቃ ከፍጡራን በላይ ናት እሷ። ከፈጣሪ በላይ ማንም የለም። ከፈጣሪ በታች ከፍጡራን በላይ ይልቁንም ከሰማይ በታች ከምድር በላይ ማለት ነው። ሲገጥ አየቲ ዛቲ እንተትወርድም ሰማይ እያለው ምንድን ነው? ከፈጣሪ በታች ከፍጡራን በላይ ማለት ነው። እንግዲህ ምክንያቱም መንበረ ስብሐት ያለው ከላይ ነው። ሰማይ ከታች ነው ያለው። 7 ሰማያት ከታች ነው ያሉት ማለት ነው። ስለዚህ ይህንን ነው የተናገረው አምላክ ከፈጣሪ በታች ከፍጡራን በላይ የሚለውን ለመተርጎም ነው ቅዱስ ያሬድ የፈለገው ማለት ነው። ምክንያቱም ከፈጣሪ በላይ የሚባል ነገር የለም። ከፈጣሪ ራስ ነው በቃ። ከፍጡራን በላይ የምትባል ግን አለች። ማናት? ድንግል ማርያም ናት ማለት ነው። ለዚህ ነው መተተ ፈጣሪ መልዕልተ ፍጡራን ከፍጡራን በላይ ከፈጣሪ በታች ስለሆነች ከሰማይ አየቲ ዛቲ እንተትወርድ እምሰማይ ብሬት ከመፀሐይ እንደ ፀሐይ ይኸውም ከፀሐይ 7 እጅ እያበራች የምትታይ ማናት? ይልና አዳም ቆማ ቁመቷ ያማረ የተስተካከለ ወከሳዳ ከመ አርማስቆስ አንገቷ ደግሞ ረዝም ብሎ እንደ አርማስቆስ እህቶሙ ለመላእክት የመላእክት እህት ደብተራ ፍጽምት ፍጽምት የሆነች ድንኳን ይላታል። እመቤታችን ይላታል። አዳም ቆማ ለማርያም ቁመቷ ያማረ ይገርመኛል። ሔዋንንም እኮ እንደዚያ እኮ የመጀመሪያው ሔዋንም ቁመቷ፣ መልኳ፣ ደምግባቷ የተዋበ ነው። ወክሳዳ ከመ አርማስቆስ ማዕርኢር ቃላ ልዩ አንደበቷ ጣፋጭ ነው። ይጥመኒ ማስካል ወይን ብሏል ሊቁ። እንደውም እነሆ እንደ አስካል ወይም ደግሞ እንደ ወይን ወለላ አንደበትሽ ጣፋጭ ነው። የማን? የድንግል ማርያም ጣፋጭ ነው። የምትናገረው መልካም፣ የምታስበው መልካም፣ የምታስተላልፈው መልእክት መልካም ነው። ወኩሉ ነገራ በሰላም ነገሯ ሁሉ ሰላም ነው። እኛ ጋር ሰላም ጠፍቷል። በእሷ በኩል ግን የሚነገረው ሁሉ ነገሯ ሁሉ ሰላም ነው ማለት። ምክንያቱም እንኳን ሌላ ይቀርና
በአሳይነኪ ዛስተኪዩ ወደ ጽሞ ከልብ ወንዝ ሄዳ ምንጭ ሄዳ ውሻውን አጠጡት፣ እኔ ግን ወረፋዬን ጠብቄ ያጠጣለሁ ስትል አንቺ ስራ ፈት ሳትሆኝ አቀሪም፣ እኛ ግን ስራ አለብን አንቺ አጠጪው ብለው ሲናገሯት፣ አይ ይህም ብቻም አይደለም አንተዬ ማየኬ ውሃሽን ብታጎይው ማን ይሞላልሻል እያሉ ሲያሾፉባት አኮ ዘይወፅም ታይቱ ላይሉ ውሃ እኮ ያለ ከላይ ነው እንጂ ከታች አይደለም ብላ እነሱ የሚያወሩት ስለ ጊዜያዊ ውሃ ነው። እሷ ግን ስለ ዘላለማዊ ውሃ ስለ ልጇ ስለ ወዳጇ ትነግራቸው ነበር። እና እነሱ ለክፉ አንቺ ሰነፍ ሳትሆኝ አትቀሪም፣ አንቺ ስራ ፈት ሳትሆኝ አትቀሪም፣ አንቺ የተለያየ ነገር ሲሏት ስራ የለሽም ስራ ፈተለሽ እያሉ ሲናገሯት እሷ ምንም አላለችም። ለዚህ ነው መዓር ይርቃላ አንደበቷ ጣፋጭ ነው፣ ክፉ ነገር ከአንደበቷ አይወጣም። መላእክት በልሳነ እሳት ይሴብሑኪ፣ መላእክት በእሳት አንደበት ያመሰግኑሻል፣ በነፋሰነታቸው ፈጥነው ይደርሱልሻል። ይልቁንም በአክናፈ ብርሃን ይኬልሉኪ፣ በብርሃን ክንፋቸው ይጋርዱሻል። ወይም ደግሞ ከመዝ ነበርኪ አሰርተ ወክሌታ ዓመት እንዘ ትትናዘዝ ማበ መላእክት ስቴኪንስ የህይወት ውእቱ ወመብልኪን ኅብስተ ሰማያዊ። እነሆ በቤተ መቅደስ 12 ዓመት ስትኖሪ ምግብሽን፣ ልብስሽን፣ ክዳንሽን እነሱ ያመጡ ነበር ማለት ነው። ይልቁንም ያመሰግኑሽ ነበረ፣ ይልቁንም ይጋርዱሽ ነበረ፣ ይልቁንም ያወያዩሽ ነበረ። ይልቁንም ድንግል ታጸልል መንገለ ከርሳ ወተሰምዕ ስብሐተ መላእክት፣ ወደ ሆዷ ዝቅ ብላ ታዳምጥ ነበረ፣ የመላእክትን ዝማሬ ትሰማ ነበረ። ኦ ድንግል እኮ ወራዙ ስፉጣን ዘናዘዙኪ ያለ መላእክተ ሰማይ ያወጹኪ ድንግል። የዓለም ወጣቶች ያነጋገሩሽ አይደለም፣ የሰማይ መላእክት ጎበኙሽ አነጋገሩሽ እንጂ እያለ ዳዊት አቦኪ ዘመረ በመሰንቆ። አባትሽ ዳዊት ደግሞ በመሰንቆ እየመጣ ያገለግልሽ ነበረ። መላእክት ደግሞ እየመጡ ያመሰግኑሽና እነሆ በብርሃን ክንፋቸው ይጋርዱሽ ነበረ ይልና ምንድን ነው የሚለው? መላእክት በቀለመ ወርቅ ይጽሕፉ ውዳሴኪ፣ በወርቅ ቀለም ምስጋናሽን ይጽፋሉ። እስከ ዳግም ምጽአቱ ለበኩርኪ፣ ልጅሽ ዳግም በዳግም እስከሚመጣ ድረስ። ለሐዋርያት ቅዱስ ገብርኤል ምንድን ነው ያላቸው? እናንተ የገሊላ ሰዎች ዓይናችሁን ሰቅላችሁ ወደ ሰማይ፣ ከሰማይ ምን ታያላችሁ? ሰማይ ምን አለ ሲላቸው ዝም ሲሉ ከእናንተ መካከል የወጣው የናዝሬቱ ኢየሱስ እንደዚህ እንዳያችሁት በስጋ ማርያም ይመጣል። አሁን ግን እየዘመራችሁ ተመለሱ ሲላቸው እየዘመሩ ተመልሰዋል። ምንድን ነው? በዕለተ ምጽአት ይመጣል ማለት ነው። ለዚህ ነው አመዳግም ምጽአቱ ለበኩርኪ፣ አንደኛ ዓለምን ለመፍጠር መጥቷል። ሁለተኛ ዓለምን ለማዳን ካንቺ ተወልዷል። ሶስተኛ ዓለሙን ለመውሰድ ይመጣል። በዚህን ጊዜ ማለት ነው ልበ አምላክ ዳዊት እግዚአብሔር ሰ ገሃደ ይመጽእ አምላክን እያረምም፣ እግዚአብሔር ይመጣል አይቀርም፣ እግዚአብሔር ግልጥ ሆኖ ይመጣል አይቀርም፣ ዝምም አይልም ይልና እሳት ይነድድ ቅድሜው፣ ፍርድ በፊቱ ይሆናል። ይህንን ነው እንግዲህ አመዳግም ምጽአቱ ለበኩርኪ። ልጅሽ 3 ጊዜ ይመጣል አለ ዳዊት እንደተናገረው። አንዱ ትንቢት ወደኋላ ነው። ዓለምን ለመፍጠር ይመጣል አለ። ዓለምን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ኢሳይያስ 48 ላይ ደግሞ አመ ይፈጥራ እግዚአብሔር ለምድር ይዜኖ ለሰማይ ወይተማከረ ምስለ መላእክት ወተከለ ሰለስተ ጽሕወት በዲበ ምድር። ዓለምን በፈጠረ ጊዜ ከማንም ጋር አልተመካከረም። እናቱን ድንግል ማርያምን እናት ሲያደርግም ከማንም ጋር አልተመካከረም። ገብርኤልንም ሲልከው ከማንም ጋር አልተመካከረም ይላል። ይህን ይናገርና አንደኛው ዓለምን ሊፈጥር መጣና ፈጠረ። ሁለተኛ ዓለምን ለማዳን ደግሞ በድንግል ማርያም ማህፀን አደረ። ይህንም ቅዱስ ገብርኤል የተላከ ቅዱስ ገብርኤል የተላከላት ድንግል ማርያም። እንደገና የመጣው ደግሞ ማን ነው? መድኃኔዓለም በእሷ እንግዳ ሆኖ አደረ ማለት ነው። ሁለተኛ ነው። ሶስተኛው ዓለሙን የፈጠረውን ዓለም ሊወስድ የዘረጋውን ሊሰበስብ፣ ይልቁንም ደግሞ ለጻድቃን ሊፈርድላቸው በኃጥአን ደግሞ ሊፈርድባቸው ይመጣል። እስከ ዳግም ምጽአቱ ለበኩርኪ፣ ልጅሽ እስከሚመጣ ድረስ እነሆ እስከ ዓለም ፍጻሜ ድረስ በቀለመ ወርቅ ምስጋናሽን ይጽፋሉ ማለት ያመሰግኑሻል ማለት ነው። እሳት ወርቅ ወርቅነቱ የሚታወቀው ከእሳት ሲወጣ ነውና፣ ስለዚህ መላእክት እሳታውያን ናቸው። እሳታውያን የሆኑ መላእክት እየመጡ ያመሰግኑሻል አንቺን። የእነሱ እሳት በአንቺ ላይ ክብር ነው፣ በአንቺ ላይ ምስጋና ነው። የእነሱ ነፋስነት በአንቺ ላይ የምስጋና ጊዜ ነው እያለ ነገር እግዚአብሔር ውእቱ ብርሃንኪ፣ ብርሃንሽ እግዚአብሔር ነው። አያችሁ፣ በደብረ ምጥማቅ ታየች ስንል ብርሃኗ ማን ነው? እግዚአብሔር ነው። እግዚአብሔር ውእቱ ብርሃንኪ፣ ብርሃንሽ እግዚአብሔር ነው። ለዓለም
ቅድመ ዓለም ምንድነው? ቅዱስ ያሬድ በድጓው ምን ይላል? ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት አለዎት። ዓለም ከመፈጠሩ በፊት ገነት ከመሰራቷ በፊት ወይም ደግሞ ከመመሰረቷ በፊት ድንግል ማርያም በአምላክ ሕሊና ትታሰብ ነበረ። በሌላ መልኩ እየተመሰገነች እየተወደሰች ትኖር ነበረ። ተአምረ ማርያም በአምላክ ሕሊና ትታሰብ ነበረ ይላል። ቅዱስ ያሬድ ደግሞ ቅድመ ዓለም እነሆ ትመሰገን ትወደስ ነበረ ይልና ምንድነው? ዓለም ከመፈጠሩ በፊት እንደገና ደግሞ ገነት ከመመሰረቷና ከመተከሏ በፊት ትመሰገን ነበረ ይላል። እንደገና ደግሞ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም ዓለምን ሲፈጥር በሥላሴ ነጸብራቅ በመንበረ ስብሐት እነሆ እናቱ ቅድስት ድንግል ማርያም አንድም የእናቱ ቅድስት ድንግል ማርያም ምሳሌ የሆነችውን ታቦተ ጽዮን አስቀመጠ። እንደገና ደግሞ በአዳም ስደትና ፍልሰት ምክንያት እነሆ ለሙሴ ምን አለው? ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ በደብተራ። ሰማይ በፈጠረ ጊዜ ወይም በዘረጋ ጊዜ በዚያ በመላእክት ከተማ ምስጋና እንድትመሰገን በመንበረ ስብሐት ደግሞ እንድትቀመጥ ያደረጋት ታቦተ ጽዮን ወደ ሙሴ ስትወርድ ደግሞ ድንኳኗን እንዴት መስራት እንዳለበት ለሙሴ አሳየው ይላል። ከዚያ ቀጠለና ደግሞ ለነቢያት የአምላክ እናት ድንግል እንዴት እንደምትመጣ እንዴት እንደምትወልደው አምላክ ከሷ እንዴት እንደሚዋሃድ ለ15 የቃል ነቢያት ለ16 የጽሑፍ ነቢያት ነገራቸው። ተስፋቸውን አስቀመጡ፣ ትንቢታቸውን ተናገሩ፣ ሱባዔያቸውን ቆጠሩ። ያንን ዜና ሰብስቦ ቅዱስ ገብርኤል መጋቢት 29 ቀን ትጸንስ ያላት ተወልድ አላት ይሁንልኝ ያለችው ታኅሳስ 29 ቀን 5500 ዘመን ያንን የተነገረውን ትንቢት የታየውን ተስፋ የተገባውን ሱባዔ እመቤታችን ጠቅላ በቅዱስ ገብርኤል ወሰደችው ማለት ነው። ስለዚህ እግዚአብሔር ውእቱ ብርሃንኪ ለዓለም ቅድመ ዓለምም ድኅረ ዓለምም ብርሃንሽ እግዚአብሔር ነው። ወመሰረትኪ ለትውልደ ትውልድ መሰረትሽም ለልጅ ልጅ ነው። እያሃልቅ ብዛ ሰላምኪ ሰላምሽ አያልቅም። ወነገሥት ይትቀነዩ ለኪ ነገሥታትም ይገዙልሻል። ያመጽኡ አምሃኪ እምርሑቅ ብሔር ከሩቅ አገር አምሃሽን ስጦታሽን ያመጣሉ። መቼ? ነገ ግንቦት 21 ቀን የመጀመሪያ ስጦታቸው ምንድን ነው ከተባለ ወደ እሷ መምጣታቸው ነው። ወደ ድንግል ማርያም አንድ ሰው ልደት ተጠርቶ መጀመሪያ ስጦታ የሚባለው የእሱ መምጣት ነው። ከዚያ ቀጥሎ እንግዲህ የሚያመጣው ነገር ቤት ያፈራውን ስጦታ የሚባለው ግን ፈቃድ ይባላል። ምንድነው? ለመሄድ ፈቃደኛ መሆን፣ ወደ ሰርጉ ለመሄድ፣ ወደ ልደቱ ለመሄድ፣ ወደ ክርስትናው ለመሄድ፣ ወደ ድግሱ ለመሄድ ፈቃደኛ ለጥሪው ፈቃደኛ የሚሆን ነው። ምንድነው? እሱ ጠሪ አክባሪ ነው ይባላል እና ለጥሪው ፈቃደኛ መሆን ነው። ከዚያ ይዞ መሄድ የአቅም ጉዳይ ነው ማለት ነው። በአልባሰ ወርቅ ወጽሕፍት ወብርት የሚገርመው ወትቀውም ንግሥት በየማንከ በአልባሰ ወርቅ ንግሥቲቱ የወርቅ ግምጃ ተጎናጽፋ በቀኝ ትቆማለች የተባለችው እመቤታችን ድንግል ማርያምን እህት የመራት ሰሎሞን ፀይም ሊባኖስ ስለ ሕይወት መልካሟ ሙሽራ ከሊባኖስ ነይ ያላት እመቤታችን ድንግል ማርያም እሷ ናት። ርግቤ ሰናይት ርግብም ያላት እሷ ናት። ርቱ አፍቅሮትኪ እነሆ ፍቅርሽ ሰላምሽ ይቅርታሽ የበራ ነው። እሞይን ይልቁንም ርቱ አፍቅሮትኪ እሞይን ከወይን ዘለላ ወይም ከወይን መጠጥ ከወይን ጣዕም ያንቺ ፍቅርና ያንቺ ሰውን መውደድ ይበልጣል። መዓዛ እፍረትኪ የሚገርመው ነገር እምኩሉ አፈው ከሁሉ የበለጠ መዓዛሽ የእናትነት የድንግልና የንጽህና የቅድስና እትቤሳው ወታሰብኪ በአንቺ ደስ ይለኛል። ይእቲ ማርያም ማርያም እናታችን ይህች ናት። ወእሙ ለእግዚእነ የጌታችን እናት ይህች ናት። እትቤሳው ወታሰብኪ በአንቺ ደስ ይለኛል። ናፍቅር አጥባተኪ እሞይን የሚገርም ነገር ነው። የሉቃስ ወንጌል ላይ ያቺ ሴት ምንድን ያለው? ያጠቡህ ጡቶች የተሸከመችህ እናት ያዘለህ ጀርባ የጠባቸው ጡቶች ብፁዓን ናቸው። ብፅዕት ናት ያጠባችህ እናት የጠባቸው ጡቶች ብፁዓን ናቸው እያለች አባ ጊዮርጊስ ዘጋስጫ በሰዓታቱ ወአጥባትልሃ ጸናከ ያጠቡ ጡቶች የተሸከመ ክንድ የተሸከመ ያዘለ ጀርባ እያለ ቅዱሳን ይፈራረቁበታል ይህን ቃል እና ምን አለ? ናፍቅር አጥባተኪ እሞይን ኩለንታኪ ሰናይት ሁለመናሽ ሰናይ ነው። ይህንም ደግሞ ሶሎሞን ተናግሯል። ኩለንታኪ ሰናይት እንተ እማቤ አልብኪ ነውር ወይም እንትኒ በላዕሌኪ ነውር የለብሽም በአንቺ ላይ ምንም ነቀፌታ የለብሽም ብሎ ተናግሯል ማለት ነው። ላዕሌኪ ፀይም ሊባኖስ እህቴ የመራት መልካሟ ሙሽራ ከሊባኖስ ነይ አለ። መልካሟ ሙሽራ ከሊባኖስ ነይ አለ።
ይቀጥልና ቅዱስ ያሬድ ስለ ነገው ደግሞ ስለ ደብረ ምጥማቁ ሲናገር ከመገጻ ከመወርህ የሰውነቷ ብሩህነት እንደ ጨረቃ ወአዕይንቲሃ ከመ ከውከበ ጽባሕ አይኖቿ እንደ ጧት ኮከብ ወቆማ ከመ በቀልጥ ቁመቷ ደግሞ በቀልት እንደተባለ ዛፍ ረዥም ለማርያም ድንግል የድንግል ማርያም ቁመቷ እንደዚያ ነው። ወላህያ ከመ ጽጌረዳ እነሆ ትንፋሿ ወዟ ደግሞ እንደ ጽጌረዳ ነው። ከመፌሶ ቀይ በጥቅምት ላይ እንዳበበ ቀይ አበባ ከናፈሪሃ ከንፈሮቿ ደግሞ በስነ ተፈጥሮ እንደዚህ ናቸው። እስመ ወለደት ለነ መና ህቡዕ የሆነ መና ዘላለማዊ ህብስት ብሉኝ የሚል ዘውእቱ ህብስተ ሕይወት መፍትሔ ሕማማት የበሽታ ማስወገጃ የህይወት ምግብ ወልዳ የሰጠችን መና ማነው? እሱ መድኃኔ ዓለም እመቤታችን እያለ ቅዱስ ያሬድ ይናገራታል። ይቀጥልና ምን ይላል? ትበርህ እምኮከበ ጽባሕ ከጧት ኮከብ ትበልጣለች ወይም ታበራለች። ወታስተሪ ማርስተ አድባር ከተራሮች በላይ ተራራ ናት። እንኳንሳ እሷ መሰረታቲሃ ውስተ አድባር ቅዱሳን እናት አባቶቿ ሐናና ኢያቄም ተራሮች ተብለዋል ማለት ነው። ቅድስናቸው ንጽህናቸው ነው። አዳም ወሰናይት ያማረች የተዋበች ጽይዱት ወበሪት ተስተካከለች የበረች ከመፀሐይ ከፀሐይ 7 እጅ የምታበራ ማናት? ድንግል ማርያም። ቀጥልና ቅዱስ ያሬድ ኢይታጸዋ አናቅጽኪ በሮችሽ አይዘጉ፣ በኢትዮጵያ ደጆችሽ አይዘጉ የሚል መርሐ ግብር አለ። ቅዱስ ያሬድ ደግሞ ኢይታጸዋ አናቅጽኪ ራእይ 20 ላይ የምስጋና በሮቿ አይዘጉም ብርሃኗም ለዘላለም ይበራል ብሏል ባለ ራእይ ዮሐንስ ማለት ነው። ኢይታጸዋ አናቅጽኪ በሮችሽ አይዘጉ። የምን የምስጋና በሮች፣ የምን የአምልኮት በሮች። ድንግል እናታችን ሰአሊ ለነ ቅድስት ውዳሴሽን እያለ ቅድስት ሆይ ለምኝልን የሚለው የምስጋና ደጅሽ አይዘጋ ይልና ክቡራት እንቁ መሰረትኪ መሰረቶችሽ ሐናና ኢያቄም የከበሩ ናቸው። ሰናይት ሰላማዊት ያማርሽ ሰላም ይሆንሽ እንተናፈቅራ በጽድቅ በእውነት የምንወዳት መዓዛ አፏ ከመኮል እንሆ የአንደበቷ ጣዕም በገነት ካለ ከኮል የሚባል ጣፋጭ ከዚያ የበለጠች እናታችን ቅድስት ድንግል ማርያም እያለ ቅዱስ ያሬድ ይናገራል። እንደገና ደግሞ ሲጠይቅ አየቲ ዛቲ ይህች ማናት? ተታስተሪ እምርሁ ከሩቅ የምታበራ ይህች ማናት? የት? ደብረ ምጥማቅ ላይ በቤተክርስቲያኑ ላይ ሆና ከሩቅ ለሚያዩዋት ሁሉ ለአሕዛብም ለሕዝበ እግዚአብሔርም ለሕፃናቱም ለወጣቱም ለአረጋውያኑም የምትታይ በሩቅ ይህች ማናት? አየቲ ዛቲ ተታስተሪ እምርሁቅ እንተታስተሪ እምርሁቅ ብሪት ከመ ፀሐይ እንደ ፀሐይ የምታበራ ከፀሐይ በላይ 7 እጅ የምታበራ አየቲ ዛቲ እንተታስተሪ እምርሁቅ እንተታስተሪ እምርሁቅ ብሪት ከመ ፀሐይ ሙሴን የርያ ሀገር ቅድስት ሙሴ ያያት ቅድስት ሀገረ ክርስቶስ ትባል የክርስቶስ ሀገር ለኪት ነገሩ እንዲያኪ ሀገረ እግዚአብሔር ስላንቺ የሚነገረው ድንቅ ነው። የእግዚአብሔር ሀገር ድንግል ማርያም በሀገር ሕዝብ እንዲኖር በእሷ ማኅፀን 9 ወር ከ5 ቀን ቆይቷልና የአምላክ ሀገር ትባላለች ድንግል ማርያም ማለት ነው። ሀገረ እግዚአብሔር ሀገረ እግዚአብሔር ትባላለች ድንግል ማርያም። ምክንያቱም በሀገር ነው ሰው የሚኖረው አይደል? ሀገር ከሌለ ሰው አይኖርም። እንኳንስ አብቦ አምሮ ለመኖር ለማመድ እንኳን ሀገር ያስፈልጋል። ስለዚህ የመድኃኔዓለም ሀገሩ 9 ወር ከ5 ቀን መናገሻ ያደረጋት ድንግል ማርያም ናት። ይህንን ነው እየተናገረ ሙሴኒ ርያ ሀገር ቅድስት ሀገር ሙሴ ያያት ማለት ነው። እዝራኒ ተናገራ ዳዊት ዘመራ። እዝራ ተናገራት ዳዊት ዘመረላት አለ። እዝራ ተናገራት ዳዊት ዘመረላት አለ ቅዱስ ያሬድ። አይቲ ዛቲ እንተ ትየውፅ ከመ ጎህ እንደ ጧት ብርሃን ይልቁንም ደግሞ የምታበራ አዳም ከመ ወርቅ እንደ ጨረቃስ ደግሞ የተዋበች ሰናይት ከመ ስርዓት እንደ ስርዓትም ደግሞ ያማረች ብርኢት ከመ ፀሐይ እንደ ፀሐይ የበራችም ሊባኖስ ትወጽመራት ይህች ከሊባኖስ የወጣች ሙሽራ ማናት? ይህች ማናት? ትወጽመራት አለ እምነ ጽዮን አጋዚ
ወላዲት ነፃ የምታወጣ እናታችን ጽዮን ናት። አይእቲ ዛቲ ይህች ማናት? ይልቁንም ይእቲ ማርያም ምን ወሙ ለእግዚእነ ማርያም እናታችን ይህች ናት፣ የጌታችን እናት ይህች ናት ይላል። ታቦተ ፍስሐ መስሊሃ አዎ እነሆ የአምላክ ማደሪያ የሆነችው አሕዛብኒ ቅድመ ገጻ ወአሕዛብኒ ቅድመ ገጻ አሕዛብ በፊቷ ሆነው ሕዝበ እግዚአብሔር በፊቷ ሆነው የሚለምኗት የሚሳሉላት እሷ ማናት ይልና ወአሕዛብኒ ቅድመ ገጻ ወትረ ያሃሉ ምስሌነ ታቦተ ፍስሐ ምስሌሃ ወአሕዛብኒ ቅድመ ገጻ አዎ ወትረ ያሃሉ ምስሌነ አዎ እናትነቷ ፍቅሯ ከኛ ጋር ይኑር ብሎ ቅዱስ ያሬድ በድጓው ላይ ይጨርሳል ማለት ነው። እንግዲህ በዋዜማ የሚነገረው ቃለ እግዚአብሔርና በዕለቱ የሚነገረው ቃለ እግዚአብሔርን ይመስላል። የተለያዩ ደግሞ ከብሉይ ኪዳንና ከአዲስ ኪዳን ጥቅሶችን እንመልከት። መኃልየ ምዕራፍ 4 ቁጥር 7 ላይ ሁለንተናሽ ሆነ ይላል። ምንሽ ሁለንተናሽ አማላጅነትሽ፣ እናትነትሽ፣ ቅድስናሽ፣ ፍቅርሽ፣ ውበትሽ ውብ ነው ሰሎሞን። ኢሳይያስ 60 ቁጥር 14 ላይ የናቁሽ ሁሉ ወደ አንቺ ይመጣሉ። አዎ የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ሆይ እያሉ ያመሰግኑሻል። አዎ ይሰግዱ ለኪ ውስተ ገጸ ምድር ወይንህሱ ጸበለ እግርኪ። አዎ ይህን ነው እየተረጎመ ያለው። የናቅሽ ሁሉ ወደ አንቺ ይመጣሉ፣ ይሰግዳሉ። ይህም ብቻ አይደለም፣ የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ሆይ ይሉሻል። ጽዮን ኢየሩሳሌም የዳዊት ከተማ፣ ጽዮን ታቦተ ጽዮን፣ ጽዮን ድንግል ማርያም። ድንግል ማርያም ለተራራ አይሰገድም፣ ለከተማም አይሰገድም። ከሶስቱ ጽዮን አንዷ ማናት? ድንግል ማርያም። ለሰው ነው የሚሰገደው። ስለዚህ ለከተማ አይሰገድም፣ ጣዖት ማምለክ ነው። ለተራራም አይሰገድም፣ ጣዖት ማምለክ ነው። የሚሰገደው ሰው ለሰው የአክብሮት የጸጋ፣ ሰው ለአምላኩ ለፈጣሪው ደግሞ የአምልኮት ይሰግዳል ማለት ነው። ይሰግዱ የተባለው ለማን ነው? ለድንግል ማርያም ነው እንጂ ለኢየሩሳሌም ከተማ አይደለም። እኛ ጣዖት አናመልክም። ለኢየሩሳሌም ለተራራ አይደለም። ጽዮን ተራራ ለተራራው አይደለም። አዎ ዝቋላ የምንወጣው ለተራራው ለመስገድ አይደለም። ደብረ ዳሞ የምንወጣው ለተራራው ለመስገድ አይደለም። ደብረ ታቦር የምንወጣው ለተራራው ለመስገድ አይደለም። ግሸን የምንሄደው ለተራራው ለመስገድ አይደለም። ግሸን ላይ ላለችው ለድንግል ማርያምና ግሸን ላይ ላለው ለመስቀሉ ለመሰገድ ነው። ዝቋላ ላይ የምንወጣው ለገብረ መንፈስ ቅዱስ እና ገብረ መንፈስ ቅዱስን ላከበረ ለእግዚአብሔር እንጂ ለተራራው አይደለም። ስለዚህ ጽዮን ስንል የዳዊት ከተማ ኢየሩሳሌም፣ ጽዮን ስንል ታቦተ ጽዮን፣ ጽዮን ስንል ድንግል ማርያም ማለት ነው። ስለዚህ ለእመቤታችን ለድንግል ማርያም ነው ማለት ነው። ይቀጥልና መዝሙር 131 ቁጥር 13 ላይ እንደዚህ ይለናል። እስመ ሐረያ እግዚአብሔር ለጽዮን አብደራ ከመ ትኩን ነው ዛቲ እቲ ማሂደሮ ዛቲ እቲ ምዕራፌ የላለም እግዚአብሔር ጽዮንን መርጧታልና እንዲህ ብሎ የዘላለም ማረፊያ አንድም ማደሪያ እሷ ናት ብሎ ጽዮንን መርጧታልና ይለናል። ሌላው መዝሙረኛው ልበ አምላክ ዳዊት በመዝሙር 47 ቁጥር 11 ላይ እክትዋ ለጽዮን ወህቀፍዋ አዎ እክትዋ ለጽዮን ወህቀፍዋ አዎ ጽዮንን ክበቧት አዎ በዙሪያዋም ተመላለሱ። ማን? ጽዮንን ክበቧት በዙሪያዋ። የነገው ቀን ይሄ ነው እንግዲህ። ጽዮንን ድንግል ማርያምን ክበቧት በዙሪያም ተመላለሱ። 5 ቀን ከበቧት በዙሪያዋም ተመላለሱ። እንመጣበታለን ወደ እሱ ታሪክ። ሌላው ሉቃስ 1:49 ላይ ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። በእኔ ታላቅ ስራ አድርጓልና። ማን? እርሱ ማን ነው? ኢየሱስ ክርስቶስ እግዚአብሔር እርሱ በእኔ ላይ ታላቅ ስራ አድርጓልና ትውልድ ሁሉ ብፅዕት ይሉኛል ማለት ምንድን ነው? ከሴቶች መርጦ እናት አድርጎኛልና፣ በድንግልና ጸንሼ በድንግልና እንድወልድ አድርጎኛልና፣ የድንግልና ጡቶችን ጠብቷልና፣ በድንግልና ዓይኔ አይቼዋለሁና፣ በድንግልና ጆሮዬ ሰምቼዋለሁና፣ በድንግልና ጆሮ እጆቼ አቅፌዋለሁና፣ በድንግልና ጀርባዬ አዝየዋለሁና፣ በድንግልና እግሮቼ አዝየው ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራትቻለሁ እና ስለዚህ እሱ በእኔ ላይ ታላቅ ስራ አድርጓልና ከዚህም የተነሳ ትውልድ ሁሉ ብፅዕት ይሉኛል። አንቲሙ ለብርሃን የብርሃን እናቱ ይሉኛል። እርሱ ብርሃን እኔ የብርሃን እናት ይሉኛል። ብርሃንኪ ያቢ ብርሃነ ፀሐይ ከፀሐይ በላይ ብርሃንሽ ይበልጣል እያሉ ሊቃውንት ያመሰግኑኛል። አዎ ዘጸአት ምዕራፍ 34 29 ላይ ሙሴ
ዘዳግም 9:9 ላይ ማለ ታሪክ ሙሴ 40 ቀንና 40 ሌሊት ጸልዮ ሲጨርስ ታቦተ ጽዮንን ይዞ ሲወርድ ወይም ደግሞ ጽላት ይዞ ሲወርድ ፊቱ ይበራ ነበረ። ሲበራ እስራኤላውያን ሙሴን ትክ ብለው ማየት አልቻሉም። ተገልበ ብለን ሙሴ ሆይ ፊትህን በመጋረጃ ሸፍንልን፣ አንጸባረቀን ማየት አልቻልንም አሉ። አያችሁ፣ ይህንን ነው እንግዲህ አንዳንድ ግንዛቤ የሌላቸው ሰዎች ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ላይ ስለተሻረው ክብር ብለው ጽላትን ይመስላቸዋል። ስለተሻረው ክብር የሞት ስርዓት የተባለው የሙሴ ፊት ነው። የሙሴ ፊት የበራው ታቦተ ጽዮን እስከተሸከመ ድረስ ነው። የሙሴ ፊት የበራው 40 ቀንና 40 ሌሊት ከእግዚአብሔር ጋር እየተነጋገረ 570 ጊዜ ተነጋግሮ ታቦት ይዞ እስከወረደ ድረስ ነው። አዎ ታቦቱን እስካሳለፈና እሱ እስከሞተ በኋላ የሙሴ ክብር የለም፣ በሞት ተሽሯል። የሙሴ አገልግሎት በሞት ተሽሯል። አዎ የሙሴ የፊት የቆርበቱ ብርሃን በሞት ተሽሯል። አሁን ሁለተኛ ቆሮንቶስ 3 ላይ እየተናገረ ያለው ሁለተኛ ቆሮንቶስ 3:7 ላይ እየተናገረ ያለው ስለ ጽላት ክብርና ስለ ታቦት ክብር አዎ ቀረ ተሻረ ሞተ እያለ አይደለም ያለው። አዎ ሙሴ 40 ቀን 40 ሌሊት በ7 ደመና 570 ጊዜ ከእግዚአብሔር ጋር ተነጋገረ። ታቦተ ጽዮንን ይዞ ወረደ። የፊቱ ቁርበት በራ። የበራው አንደኛ ስለያዘው ጽላት፣ ሁለተኛ 40 ቀንና 40 ሌሊት ከእግዚአብሔር ጋር ስለተነጋገረ፣ ሶስተኛ ከሰዎች ተለይቶ እግዚአብሔር ጋር ሲነጋገር ስለኖረና ክብሩ ስለጨመረ በዛ ነው። ከዚህ በኋላ ሙሴ ወደ መቃብር በወረደ ጊዜ ግን ሁሉም ክብር ቀርቷል። አዎ የፊቱ የቁርበት ክብርም ቀርቷል። የአገልግሎት ክብሩም እዛው ላይ አክትሟል ማለት ነው። ምክንያቱም በእኛ ዘመንም ጳጳሳት ያልፋሉ፣ ጳጳሳት ይተካሉ። እነዚያ ያለፉ አባቶች እዚህ አገልግሎታቸው ቆሟል ማለት ነው። አዎ የሞተ ካህን የሞተ ጳጳስ መጥቶ እዚያ ላይ አይባርክም። ምናልባት በቤተክርስቲያናችን አስተምሮ ሙታን ለቆሙት የቆሙት ለሙታን ይጸልያሉ በሚለው በግንዘት መጽሐፍ ላይ ባለው አስተምሯችን የሄዱት ለእኛ እኛ ደግሞ ለሄዱት እንተሳሰባለን። ይሄ አምላካዊ ስርዓት ነው። ከዚህ ውጭ ግን የሞተው ክብር ወይም ደግሞ የተነሳው ክብር የሚለው ይዞት የወረደው ጽላት ፊቱ እንዲያንጸባርቅ ከእግዚአብሔር ጋር የተነጋገረበት ጊዜ የጾምና የጸሎት ጊዜው ክብር እንዲያመጣለት አድርጓል። ያ ግን ሙሴ ሲሞት ቀርቷል ማለት ነው። ይህን ማወቅ ያስፈልጋል። ይህን ሰዎች ወደ ሌላ ሕግ እንደተሻረ ጽላት እንደተሻረ የክህነት አገልግሎት እንደተሻረ አድርገው እንደው ዝም ብሎ ባላወቀ አይምሮ ሲናገሩ ስለሚሰማ ነው ማለት ነው። ይቀጥልና ምንድን ነው የሚለው? ወለገጽኪ ይትማለሉ ኩሎም አሕዛብ በውላደ መዝሙር 44 ቁጥር 12 ላይ ሁሉም የምድር ነገስታት ወጣቱ፣ ህፃናቱ፣ አረጋውያኑ በፊትሽ ሆነው አንቺን ይለምናሉ የተባለው ግንቦት 21 እስከ ግንቦት 25 ድረስ ያለው የ5 ቀን አገልግሎት ነው ማለት ነው። ቅዱስ ገብርኤል ምን አለ እንግዲህ? የተነሳንበት ርዕስ ምንድን ነበረ? ይእቲ ማርያም ምን ወሙ ለእግዚእነ፣ ማርያም እናታችን ይህች ናት። ማን ነገረን? ቅዱስ ገብርኤል ምን አለ? ሉቃስ 1 26 ጀምሮ ስንመለከት ምን አለ? ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ አንቺ የአምላክ እናት ነሽ አለ። አሁን ማርያም እናታችን ይህች ናት ያን ቅዱስ ገብርኤል በነገረ ልክ ነው። ገብርኤል ባልነገረ ልክ የለም። በቃ ይሄ ቅዱስ ገብርኤል የነገረ ልክ ድንግል ማርያም የአምላክ እናት እናታችን ናት ብሎ ነግሮናል። ከዚህ ውጭ ፈጣሪያችን አላለንም። ፈጣሪ እግዚአብሔር ብቻ ነው። ከፈጣሪ በታች ከፍጡራን በላይ እንደሆነች ግን ቅዱስ ገብርኤል ነግሮናል። ምን አለ? የጌታ እናት እናታችሁ ይህች ናት። ይህን ደግሞ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ላይ እንመልከት። ጌታ ራሱ ነግሮናል። ምን ብሎ? ዮሐንስን እናትህ እነኋት እሷን ደግሞ ልጅች እርሱ ነው አለና በዮሐንስ መስቀል ስር እናታችን አድርጎ ሰጥቶናል። ይእቲ ማርያም ምን? ማርያም እናታችን ይህች ናት እንድንል ዋቢያችን ከመልአክ ቅዱስ ገብርኤል፣ ከሰዎች ደግሞ ወንጌላዊ ዮሐንስ፣ እንደገና ደግሞ ከሴቶች ደግሞ ኤልሳቤጥ የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታ እናት አለች። የማንነት? የጌታ እናት። አሁን በዚህ ልክ ነው የምናከብራት፣ ከዚህ ውጭ አይደለም። አዎ መልአኩ የተላከው ከእግዚአብሔር ነው። ምን ሂድና የአምላክ እናት በላት አለው። ማን? እግዚአብሔር መጣና ከላከው የሚበልጥ መልእክተኛ የለምና የአምላክ እናት አላት። እናት ለመሆን ምን ያስፈልጋል? ልጅ መውለድ ያስፈልጋል። የምትወልጁ አምላክ ነው፣ የአምላክ እናት ነሽ፣ እናት ነሽ አለ። በቃ አለቀ። አሁን ይህን ይዘን በዚህ ልክ የአምላክ እናት አለ። ሁለተኛ ደግሞ በቀራንዮ ጌታ እራሱ ለዮሐንስ እናትህን ይዘህ ወደ ቤት ግባ ባለው ጌታ በሰጠን ልክ
እናታችን በቤታችንም በከንፈራችንም በልባችንም በሁሉም ነው በሃይማኖታችን እናከብራታለን። ማን በሰጠን ልክ? ጌታችን በዮሐንስ አማካኝነት በሰጠን ልክ ማለት ነው። ይሄ ነው። እንደገና ደግሞ ኤልሳቤጥ የጌታዬ እናት በመንፈስ ቅዱስ ነው፣ በስጋ አይደለም። አዎ በመንፈስ ቅዱስ ተነስታ ወይም ተቃይታ የጌታ እናት ብላለች። እሷ በነገረችን ልክ እነሆ የጌታ እናት እንላለን። ሌላም አይደለም። አንፈራጸ ወሰገደ ወልደ መካል ወልደ ድንግል፣ የፍጡር ልጅ ለፈጣሪው፣ የመካኗ ልጅ ለድንግሏ ልጅ፣ የኤልሳቤጥ ልጅ ለድንግል ማርያም ልጅ፣ ፍጡሩ ለፈጣሪው። ዮሐንስ መጥምቅ ለኢየሱስ ክርስቶስ በማህፀን ያለው በማህፀን ላለው ምን ብሏል? የጌታ እናት ብሏል ማለት ነው። ስለዚህ በዚህ ልክ ነው። አዎ በማህፀን እንደ ዮሐንስ፣ በዚህ ዓለም ሴቶች እንደ ኤልሳቤጥ፣ በዚህ ዓለም ወንዶች ደግሞ እንደ ዮሐንስ ወንጌላዊ፣ ከመላእክት ደግሞ እንደ ቅዱስ ገብርኤል በዚህ ልክ ይእቲ ማርያም እናታችን ይህች ናት፣ ወእሙ ለእግዚእነ የጌታችን እናት ይህች ናት ብለን እናመሰግናታለን። ከግንቦት 21 እስከ ግንቦት 25 ድረስ 5ቱን ቀን በዚህ አይነት መልኩ ትመሰገናለች። ሌላው ደግሞ የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ከእናቱ ማርያም ጋር አገኙት። ማናቸው? ሰብአ ሰገል። ሰብአ ሰገል ከምስራቅ መጥተው ወደ ቤተልሔም ውስጥ ሲገቡ ሕፃኑን ከእናቱ ጋር አገኙት። አያችሁ። ስለዚህ ሰብአ ሰገል በተረዳነው ልክ ጌታን የምናገኘው ከእናቱ ጋር ነው። እናቱ ደግሞ የእኛ እናታችን ናት ማለት ነው። ሌላው ማቴዎስ 1:18 ላይ እናቱ ማርያም ለዮሴፍ እንዲጠብቃት በታጨች ጊዜ በመንፈስ ቅዱስ ጸንሳ ተገኘች። በማቴዎስ ወንጌል ምዕራፍ 2 ላይ ደግሞ በቤተልሔም ወለደችው። በዚህ ልክ ነው ድንግል ማርያምን የምናከብራት ማለት ነው። እግዚአብሔር አምላክ ሁላችንንም በእንዲህ አይነት መልኩ ስላስተማረን ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ ግንቦት 21 ቀን የእመቤታችንን ተስካረ በዓላ ለማርያም የሚለውን ነገረ ማርያም ምን ይላል? ይህ ልንገራችሁና ደህና ዋሉ ልበላችሁ። ደብረ ምጥማቅ ግብፅ ውስጥ በገምኑዲ አቅራቢያ የምትገኝ ገዳም ናት። ልብ አድርጉ። ወደ ግብፅ ሲሰደድ ወደ ኢትዮጵያ ሲመጣ ቃል ገብቷል ብለን ቅድም ተነጋግረናል። ግብፅ ውስጥ በገምኑዲ አቅራቢያ የምትገኝ ገዳም ናት። ማን? ደብረ ምጥማቅ። ደብረ ምጥማቅ ግብፅ ውስጥ በገምኑዲ አቅራቢያ የምትገኝ ገዳም ናት። ቅዱስ ገብርኤል ለአረጋዊ ዮሴፍ በማቴዎስ ወንጌል ምዕራፍ 2 ላይ እንደምንመለከተው ንሳ ሕፃነ ወእሞ ወጉየ ብሔረ ግብፅ፣ እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ ብሎ በነገረው መጠን በዚህ ልክ ማለት ነው። በነገረው ልክ ነው። ይዘህ ሽሽ አለው። ከሰሎሜ ጋር ይዞ ሸሸ። አሁን ወደ ግብፅ መጥቶ እዚሽ ቦታ ላይ በስምሽ ቤተክርስቲያን ገዳም ይገደማል አለና ነገራት። እንደገና ደግሞ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራተው ሲመለሱ እዚያችው ቦታ ላይ ያረፉ። ይህች ቦታ ነገ ግንቦት 21 እስከ 25 ድረስ ክብርሽ በዚህ ቦታ ላይ እኔ በፈቀርኩልሽ ልክ ይመሰገናል፣ ትመሰገኛለሽ። ልጇ በሰጣን ልክ ነው፣ ከዚያ በላይ የለም አላት። አሁን ደብረ ምጥማቅ ግብፅ ውስጥ በገምኑዲ ወይም ደግሞ በግብፅ ውስጥ የምትገኝ ታላቅ ገዳም ናት። አድራሻዋን ሲናገር ደግሞ ምን ይላል? በደብረ ምጥማቅ ግብፅ ውስጥ በገምኑዲ አቅራቢያ የምትገኝ ገዳም ናት ይልና ጌታ በስደቱ ጊዜ ወይም ሰዓት በዚሽ ቦታ በስምሽ ታላቅ ቤተክርስቲያን ይታነጻል፣ ስሙንም ደብረ ምጥማቅ ይሉታል ብሎ ለእናቱ ትንቢት ነገራት ይላል። አስተውሉ። ጌታ በስደቱ ሰዓት ተሰዶ ባለበት በኪሩብ ጀርባ የሚቀመጠው አምላክ በድንግል ማርያም ጀርባ ሆኖ በደረቷ ታቅፈው እየተጓዙ እየተሰደዱ ባሉበት ሰዓት ላይ እንዲህ ብሎ ትንቢት ተናገረላት። ጌታ በስደት ሰዓት በዚህ ቦታ በስምሽ ታላቅ ቤተክርስቲያን ይታነጻል፣ ስሙንም ደብረ ምጥማቅ ይሉታል ብሎ ለእናቱ ትንቢት ነገራት። ትንቢት እንደ አምላክነቱ ፈቃዱን ነው። እንደ ሰው ደግሞ ስናየው ትንቢት ነው የተነገረው ማለት ነው። ይህም አልቀረ ቤተክርስቲያን በስሟ ታንጾ ደብረ ምጥማቅ ተባለ ይላል። ይህንና በዚህ ቦታ እመቤታችን ተገልጻ ለ5 ቀን ለክርስቲያኑ ለአረማዊም ታይታለች። እንዘ ትበርቂ አመ ትበርቂ በደብረ ምጥማቅ አመሰረታተ ቅድም ተነጋግረነዋል። ይህንን በልጇ የመለኮት ብርሃን በማን በልጇ የመለኮት ብርሃን አሸብርቃ መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል፣ ከዋክብት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግልና መነኮሳት፣ ሄሮስ ያስፈጃቸው ሕፃናት ይመጣሉ። ይህን ነው እንግዲህ ቅድም የተነጋገርነው። በዚያ በደብረ ምጥማቅ በተራራው ላይ ሆና
ልጇ በሰጣት ጸጋ አዎ እነሆ ክብሯን በምታሳይበት ጊዜ ዓመተ በርቂ በደብረ ምጥማቅ ሐምሰ ዕለታተ በደብረ ምጥማቅ 5 ቀን ክብርሽን በምታሳይ ዓመተ በርቂ በደብረ ምጥማቅ ሐምሰ ዕለታተ 5 ቀን ሙሉ አዎ በደብረ ምጥማቅ ብርሃንሽ በታየ ጊዜ ብርሃንኪ የሀቢም ብርሃነ ፀሐይ ከፀሐይ 7 እጅ እያበራሽ በደብረ ምጥማቅ በምታይ ጊዜ ይእቲ ዛቲ እንተ ታስተሪ እምርሁቅ በሬት ቀመ ፀሐይ ይህች ማናት ከሩቅ ከፀሐይ ከ7 እጅ እያበራች የምትታይ ማናት ብሎ ቅዱስ ያሬድ እንደተናገረው በደብረ ምጥማቅ ተራራ አዎ እነሆ ወደ ግብፅ በጀርባዋ አዝላ በክንዷ ታቅፋ አዎ በስደት ዘመን በዚህ ቦታ ላይ በስምሽ ገዳም ይገደምልሻል፣ ቤተክርስቲያን ይሰራልሻል ባላት አምላካዊ ቃል ይልቁንም ሰዋዊ ትንቢት በነገራት በዚህ ደብር ተሰርቶላት ገዳም ተገድሞላት ግንቦት 21 እስከ ግንቦት 5 በዚያ ተራራ በምትታይበት ጊዜ እንደዚህ ይለናል። ቅዱሳን እግዚአብሔር የፈቀደላቸው ጌታ በደብረ ታቦር ብርሃነ መለኮቱን ባያሳየ ጊዜ ከሙታን መካከል ሙሴን ከነቢያት መካከል ከተሰወሩ ኤልያስን ካሉት ደግሞ ቅዱስ ጴጥሮስን የዮሐንስን ያዕቆብን አምጥቶ ብርሃነ መለኮቱን እንደገለጠ እናታችን ቅድስት ድንግል ማርያም ደግሞ የመለኮት ብርሃን እናስተውል፣ የመለኮት ብርሃን አሸብርቃ መላእክት ሊቃነ መላእክት ኪሩቤል ሱራፌል ከበዋት ነቢያት ሐዋርያት ሰማዕታት ደናግልና መነኮሳት ሄሮድስ ያስፈጃቸው ሕፃናት ይመጣሉ ይለናል። የእሷ ፊቷ ደግሞ እንደ ብርሃን ይበራ ነበር ይላል። እስኪ አንድ ነገር እንውሰድ። ዘጸአት ምዕራፍ 34 ላይ ሙሴ 40 ቀንና 40 ሌሊት ጸልዮ ከሲና ተራራ ሲወርድ ቁርበቱ ይበራ ነበረ። ተገልበ ብለነ ሙሴ ሆይ ፊትህ እያንጸባረቀን ነው፣ በመጋረጃ ፊትህን ሸፍንልን ይሉት ነበር። አያችሁ ሙሴ ለምን ፊቱ በራ? ጽዮንን ታቦተ ጽዮንን ስለያዘ ለምን በራ? እነሆ 40 ቀን 40 ሌሊት ስለጸለየ ከእግዚአብሔር ጋር ስለተነጋገረ ከእግዚአብሔር ጋር የተነጋገረው ሙሴ ፊቱ ከበራ ምሳሌዋ የሆነችውን ታቦተ ጽዮንን ተሸክሞ ሙሴ ፊቱ ከበራ እነሆ ሁለተኛ ቆሮንቶስ 3:7 ላይ የተሻረው ክብር ይለዋል። የተሻረው ክብር ታቦቱ አይደለም፣ ሕጉ አይደለም፣ ጽላቱ አይደለም፣ የሙሴ ነው። ሙሴ ታቦት ተሸከመ። ሙሴ ታቦት ይዞ ወረደ። ሙሴ ከእግዚአብሔር ጋር 570 ጊዜ ተነጋገረ። ሙሴ 40 ቀን 40 ቀን ሌሊት ጾመ። ነገር ግን ወደ ሞት ወደ አፈርነት ተቀየረ፣ ቀረ ማለት ነው። ታቦት መሸከምም ቀረ፣ ምስጋናም ቀረ፣ መነጋገርም ቀረ። ስለዚህ ያ የተሻረ የተባለ ያ ነው። ሰዎች ካለማስተዋል ነው የሚናገሩት። ስለዚህ አንቺ በደብረ ብርሃን ማነው በደብረ ምጥማቅ እንሆ ብርሃንሽ በታየ ጊዜ ይልና በዚህ ጊዜ ይላል። የሚገርም ነገር ነው። ሄሮድስ ያስፈጃቸው ሕፃናት ይመጣሉ ይልና ሱራፌል ማዕጠንት ይዘው ልብ አድርጉ። ሱራፌል ማዕጠንት ይዘው በእያንዳንዱ እያመሰገኑ ያጥናሉ። ከሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተከትሎ ይመጣል። ቅዱስ መርቆሬዎስም በጥቁር ፈረስ በየተራ እየመጡ ይሰግዱላታል። ቤተክርስቲያን ሰማዕታትን ከየክብራቸው ነው። ቅዱስ ጊዮርጊስ በነጭ ፈረስ፣ ቅዱስ መርቆሬዎስ በጥቁር ፈረስ፣ ቅዱስ ገላውዴዎስ ደግሞ በቀይ ፈረስ እያለ ቅዱስ መርህናም ደግሞ በግራጫ ፈረስ እያለ ፈረሳቸውን ቅዱስ አባ ተክለ ሃይማኖት በአንድ እግሩ ቆሞ አሁን ሀብተ ማርያም ደግሞ 15 መቅሰ እንዲህ እያለች ነው ቤተክርስቲያን የምታስተምር። በዚህ ጊዜ ከቤተክርስቲያን ጉልላት ላይ ሆና በግልጽ ለሁሉ ትታይ ነበር። ከቤተክርስቲያን ጉልላት ላይ ሆና በግልጽ ትታይ ነበረ ይልና ከፊቷ ብርሃን የተነሳ 5 ቀን ሌሊቱና ቀኑ አይታወቅም። ምን ይደንቃል! አምላክን ጸንሳለች፣ አምላክን ወልዳለች፣ የአምላክ እናት አለች። እንዲሁ በዚህ ዓለም ለምሳሌ አሁን አንድ ንጉሥ አንድ መንግስት ለእናቱ ምን ያደርግላታል? ያለውን ሁሉ ያደርግላታል። እንዴ ሁልጊዜ ትዝ የሚለኝ እኔ የአሜሪካው መሪ ኦባማ የሚባለው ማለት ነው። ለመጀመሪያ አንድ ጥቁር አፍሪካዊ በነጩ ቤተመንግስት ዶ ሲገባ እኮ እዚያውም በር ሲቀመጥ ከኬንያ ያሳደገችውን እናቱን እኮ ነው አስቀድሞ አለ የለም በተባለ አውሮፕላን ወስዶ ቤተመንግስት ያስገባት። ቆየስ 10 ዓመት ቆይቶ ሲወጣ ሰው መጣች። አያችሁ፣ እዚያ ቤት ሰው በሞት ሊወጣ ይችላል፣ በክብርም ሊወጣ ይችላል። በአጭሩ ግን የዓለም መሪዎች ለእናታቸው ክብር አላቸው፣ እንዲህ ያደርጋሉ። ስለዚህ የዓለም መሪዎች እንዲህ ካደረጉና በሚችሉት ለእናታቸው ክብር ከሰጡ መድኃኔዓለም ደግሞ ለእናቱ ብርሃንነትን ሰጠ። ምን የሚጋነን ነገር የለም። ምን ያስጋንናል? ይህን መናገር መቻል ነው። እና
አምስት ቀን ሌሊቱም ቀኑም በብርሃን በቃ ቀኑና ሌሊቱ አይታወቅም ነበር አይደለም። ምክንያቱም እሱ በተሰቀለ ጊዜ ከ9 ሰዓት ማነው ከ6 ሰዓት እስከ 9 ሰዓት ዓለምን ጨለማ አድርጎት ነበረ። አዎ ዓለምን ጨለማ ባህሪው ይችላል እግዚአብሔር ስለሆነ ጨለማው ብርሃን ያደርጋል፣ ብርሃኑን ጨለማ ያደርጋል። ሲጀመር ከ6 ሰዓት ጀምሮ እስከ 9 ሰዓት ጨለማ አደረገና ዓርብ ቀን አዎ ከ1 ሰዓት እስከ 6 ሰዓት ቀን ከ6 ሰዓት እስከ 9 ሰዓት እንደገና ምን ሆነ ማለት ነው? ጨለማ ሌሊት። ከ9 ሰዓት እስከ 12 ሰዓት ደግሞ ብርሃን። እንደገና ደግሞ ሌሊቱ ደግሞ ጨለማ ሌሊት ተብሎ ተቀምጧል። የጌታ ስቅለት በዚህ መልኩ ተተንትኖ ወይም ደግሞ አዎ ተስተካክሎ ተቀምጧል። ከአንድ ዓርብ ማለት ነው የስቅለት መጋቢት 27 ቀን ከጧቱ 1 ሰዓት እስከ 6 ሰዓት ቀን ብርሃን ማለት ነው። ከ6 ሰዓት እስከ 9 ሰዓት የተሰቀለበት ደግሞ ጨለማ ሆኗልና ሌሊት ተባለ ማለት ነው። ከ9 ሰዓት እስከ 12 ሰዓት ያለው ደግሞ ብርሃን ሆኗልና ቀን ተባለ። ከ12 ሰዓት በኋላ ያለው ደግሞ ሌሊት ተብሎ በዚህ ስንቆጥረው እንግዲህ 3 ቀን 3 መዓልት 3 ሌሊት በመቃብር አደረ ብለን የምናስተምረው በዚህ ነው ማለት ነው። ይቀጥላል። በዚህ ጊዜ ልብሳቸውን ወደ ላይ ሲወረውሩላት የፈቀደችውን ተቀብላ ትልክላቸዋለች፣ ለበረከት ይካፈሉታል። ከተሰበሰቡትም እስቲ እገሌን አንሽልን እያሉ ሲለምኗት አስነስታ በሕይወተ ሥጋ ታሳያቸው ነበር። እንዲህ እየሆኑም በፍጹም ደስታ ይሰነብታሉ። እነሆ ግንቦት 21 ቀን የተጀመረው እስከ ግንቦት 25 ቀን ድረስ በዓሉ ይከበራል ማለት ነው። ከሙታን መካከል ለምሳሌ ያረፈውን ጻድቅ አንዱ ብቻ ነው። ተክለ ሃይማኖትን አመጣ፣ ተክለ ሃይማኖትን አመስግን ትለዋለች። አባ ጊዮርጊስን አመጣ፣ ሰዓታት በልልኝ ትለዋለች። አባ ሕርያቆስን አመጣ፣ ቅዳሴ በልልኝ ትለዋለች። ቅዱስ ያሬድን ከብሔረ ሕያዋን ከተሰወረበት አምጥታ አንቀጸ ብርሃን አዚምልኝ ትለዋለች። የሚገርም ነገር ነው። እንደገና ከብሉይ ኪዳን ደግሞ ኢሳይያስን አመጣ፣ ደግሞ ትንቢት ተናገርልኝ ትለዋለች። ከሰማዕታት ደግሞ ቅዱስ ገላውዲዮስን አመጣ፣ ደግሞ እስኪ ፈረስ ሂድና ልመልከት ትላለች። አሁን እኛ እንደምናየው ፈረስ ጋላቢ እናያለን፣ ሯጭ እናያለን፣ ሳይክል ነጅ እናያለን። እንደዚያ ለመጣው ሁሉን አይቶ እንዲሄድ አድርጋለች ማለት ነው። ሃሌሉያ ይላል። ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳለፈ የሚኖር ብሎ ነው። ኪዳን ላይም በተለያየ መልኩ በዚህ ቅም እናገኘዋለን። ቃል እግዚአብሔር ይእቲ ማርያም መነ ማርያም እናታችን ይህች ናት። ወእሙ ለእግዚእነ የጌታችን እናት ይህች ናት። ግንቦት 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ ከ33ቱ አንዱ በዓሏ ነው። በደብረ ምጥማቅ በብርሃንነት እናቷ የብርሃን ትበርህ እምኮከበ ጽባሕ ከኮከብ ከጨረቃ ከፀሐይ የበለጠ ብርሃኗ የታየበት ዕለት ነው። ኮከብ እምኮከብ ይሄይ ስቆፍሮ ለኮከብ ከከዋክብት የአንዱ ኮከብ ብርሃን ይበልጣል። ብዙ ሴቶች አሉ። ቅዱስ ማን ነው? ጥበበኛው ሰሎሞን ብዙ ሴቶች አሉ፣ ከብዙ ሴቶች ደግሞ ድንግል ማርያም ትበልጣለች ብሏልና ከዚያ የተነሳ ብርሃኗ የታየበት ዕለት ነውና ዓመታዊ ክብረ በዓሉን በሰላም በጤና አክብረን የእናቱን ንጽሕና ቅድስና አማላጅነት ቅድስት ሆይ ለምኝልን ብለን ያከበራትን አምላክ ደግሞ እኛንም የፈጠረ የሚያኖር የሚመግብ እሱ ነውና በእናቱ እሱንም እናቱንም አክብረን ይልቁንም መላእክትን ይልቁንም እናቱን ይልቁንም ሰማዕታትን ይልቁንም ደናግል መነኮሳትን አክብረንና ከብረን የሀገራችን ሰላምና የሀገራችን ፍቅር የሀገራችንን ኑሮ በጸሎታችን በልመናችን የምናስምር እንድንሆን እግዚአብሔር ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። የእመቤታችን አማላጅነት የእግዚአብሔር ቸርነት የቅዱሳን ተራዳኢነት አይለየን።